ምዕራፍ 1 የህይወት መስታወት ለስራ ትፈልጊያለሽ ተብዬ ከመኖሪያ ቤቴ የአጥሩ በር ፊት ለፊት ቆሞ ከነበረው መኪና ውስጥ ገባሁ። ለግማሽ ቀን ያህል ተጉዞ አሁን ካለውበት ቦታ ካደረሰኝ በኋላ መኪናውን የሚያሽከረክረው ሰው በድንገት እዚህ መጥቶ ይወስድሻል ጠብቂ ብሎኝ ከመኪናው ወረዱ። መኪናውን ከአይኔ እስኪርቅ እያየሁት ወደ መጣበት ተመልሶ ሄደ። ቀዝቀዝ ባለው አየር ውስጥ በሚያምረው የተፈጥሮ ውበት አረንጓዴነቱ እጅግ በሚያይል ቦታ ላይ መኪናው እንዳወረደኝ ነበር አንድ ረዘም ያለ ጠይም ሰው ሀና ተከተኝ እኔ በመመራሽ መንገድ ነኝ ያለኝ። አሁንም ገና ግራ በመጋባት ውስጥ ብሆንም እግሮቼ ፈቅደው በጫካ መሃል ሰንጥቆ በሚያልፈው መንገድ ይህንን ሰውዬ ተከትዬ እየሄድኩ ሳለ ወዴት ነው የምትወስደኝ ብዬ ጠየቅኩት። ዞር ብሎ አየኝና ስለ አንድ አጋጣሚ ልንገርሽ አለኝ። በአንድ ወቅት ምን ሆነ መሰለሽ፣ ሁለት ጓደኛሞች የዩኒቨርሲቲ ትምህርታቸውን ጨርሰው በአንድ ዓለም አቀፍ ስራ ላይ ለመሳተፍ ያመለክታሉ። ከጥቂት ቀናት በኋላ ማመልከቻውን ተቀብለዋቸው ከብዙ ሰዎች መካከል ተመርጠው ለቃለ መጠይቅ ጉዳይ የድርጅቱ ዋና መስሪያ ቤት ወዳለበት አውሮፓ ሀገር ለመሄድ እድል ያገኛሉ። ይህንን ትልቅ ስራ ካገኙ ለራሳቸው ለቤተሰባቸውና ለአገራቸው ብዙ ማበርከት የሚችሉበት እድል ስለነበር በዘመድ አዝማድ ብዙ ምርቃትና ክብር ተሸኙ። እነዚህ ሁለት ወጣቶች ለመጨረሻው የፈተና ቀን ብዙ ተዘጋጅተው በእለቱ ወደ ቃለ መጠይቁ ቦታ 1 ሰዓት ቀደም ብለው ይደርሳሉ። በአካባቢው የሚገኙ ህንጻዎች ትልልቅና ተመሳሳይ በመሆናቸው ምክንያት የተጠሩበትን ህንጻ ለይቶ ለማወቅ የተቸገሩ ቢሆንም ወደ ህንጻው ደርሰው ቢሮ ወዳለበት 80ኛ ፎቅ ለመውጣት አሳንሰሩን ሲጫኑት አገልግሎት እንደማይሰጥ በመመልከታቸው በጣም ደነገጡ። ደጋግሞ ሞከሩት፣ አይሰራም። ሰዓታቸውን አዩ። የቀራቸው 30 ደቂቃ ብቻ ነው። ፊት ለፊታቸው ወዳገኙት የህንጻው አስተዳደር መረጃ ክፍል ሄደው ጠየቁ። አሳንሰሮቹ ከጥቂት ደቂቃዎች በፊት እንደተበላሹና የሚሰሩት ደግሞ ከሰዓታት በኋላ እንደሆነ ተነገራቸው። የለበሱትን ኮት በድንጋጤ አውልቀው አንበሳ እንደሚያሳድደው ድኩላ በደረጃው በኩል ሽቅብ ፈረጠጡ። ብዙ ከሮጡ በኋላ የት እንደደረሱ ቆም ብለው አዩ። 30ኛ ፎቅ ላይ ደርሰዋል። በድጋሚ ኃይላቸውን አሟጠው እየተጓተቱ ሩጫቸውን ቀጠሉ። እንደገና ቆም ብለው ሲያዩ የደረሱት ገና 53ኛ ፎቅ ላይ ነው። እጃቸው ላይ ያሰሩትን ሰዓት አዩት። 12 ደቂቃ ብቻ እንደሚቀራቸው ይናገራል። ምንም እንኳን ለመተንፈስ ተቸግረው የነበረ ቢሆንም በድጋሚ ፍጥነታቸውን ጨምረው ለመሮጥ ሞከሩ። ነገር ግን ሰውነታቸው በሙሉ ዝሎ ስለነበር የደረጃውን እጀታ ብረት እየጎተቱ ጥቂት ለመሄድ ሞከሩ፣ ግን አልቻሉም። ትንሽ አረፍ ብለው ለመሮጥ ሞከሩ። አንደኛው በጉልበቱና በእጁ ደረጃው ላይ እየተሳበ ለመፍጠን ሞከረ። ከሰውነታቸው የሚወጣው ላብ ሸሚዛቸውን አርሶታል። አየር ቶሎ ቶሎ እየሳበው ፍጥነታቸውን ጨመሩ። ለመናገሪያ የሚሆን እንኳን አቅም አልነበራቸውም። የመጨረሻውን አቅም አሟጠው ከፎቁ መተላለፊያ ኮሪደር ላይ ሲደርሱ አንደኛው ወለሉ ላይ ተዘርሮ አይሆንም እያለ ማልቀስ ጀመረ። ሌላኛው ጭንቅላቱን ይዞ ቁጭ ካለበት ብድግ ብሎ ፊት ለፊት ባለው መስታወት በኩል ቁልቁላይት ወደነገጠ። ዞር ብሎ አካባቢውን ከቃኘ በኋላ ግራ በተጋባ ስሜት ወደ ጓደኛው ተጠግቶ 2 ዜና አለኝ፣ አንዱ ጥሩ አንዱ ደግሞ መጥፎ ዜና ነው፣ ቀድሜቱን ልንገርህ አለው። መሬት ላይ ወድቆ የሚያለቅሰው ጓደኛው ልቤ የሚያዝንበት አቅም ስለሌለው እናት ሞታለች ብትለኝ እንኳን አልደነግጥም፣ ስለዚህ የመረጥከውን ዜና ንገረኝ አለው። ጓደኛውም ቀጠለና 80ኛ ፎቅ ላይ ደርሰናል ባለው ጊዜ ወድቆ የነበረው ወጣት ብድግ ብሎ እየዘለለ ሰዓቱን ሲመለከት 2 ደቂቃ እንደቀራቸው ተመለከተ። ጎንበስ ብሎ መሬቱን ሳመ። ቀና ብሎ አመሰገነ። ይህ በእኛ ኃይል ይሆን አይደለም፣ በልና ቶሎ እንግባ አለ። በአንድ እጁ ልብሱን እያራገፈ በሌላ እጁ ደግሞ ጓደኛውን እየጎተተ። ጓደኛው
አሁን የግድ ሁለተኛውን ዜና መስማት አለብህ። ወዳጄ ያለነው ሌላ የተሳሳተ ህንጻ ላይ ነው። ተሳስተናል። መውጣት የነበረብን ቀጥሎ ባለው ህንጻ ላይ ነበር አለው። ወደፊት እየመራ የነበረው ሰውዬ ይህን ዜና ሲነግረኝ እጅግ በጣም ደነገጥኩ። ያልጠበቅኩት ነገር ነው የነገርከኝ። ሲያሳዝኑ አልኩኝ ከልቤ ደንግጬ። አይ ሐና፣ እነሱ ተመልሶ የሚወርዱበት መንገድ አያጡም። ምናልባት ሌላም እድል ያገኙ ይሆናል ወይም የሥራ እድሉን ያጣሉ። ቢሆንም እኔ ልነግርሽ የፈለኩት ስለነዚያ ጓደኛሞች ወይም ስለ ሥራ ጉዳይ አይደለም። ሰው ከ80ኛ ፎቅ ላይ በብዙ መንገድ ይወርዳል። አሳንሰሩ እስኪሰራ መጠበቅ ወይም ቀስ እያሉ መውረድ ሌላም ምርጫ ይኖራል። ከዚህ ታሪክ ላሳይሽ የምፈልገው ስለ እድሜ ነው። በጣም የሚገርመው ሰው ከ80ኛ ፎቅ ሊወርድ ይችላል። ነገር ግን እድሜው 80 ዓመታት ላይ ከደረሰ በኋላ ግን መውረድ አይችልም። እድሜ የሚወጣ ግን የማይወርድ ነገር ነው። ተመልሼ አርመዋለሁ፣ አስተካክለዋለሁ ብለሽ የምትሞክሪው አንድም እድል እንኳን አይሰጥሽም። አዎ እድሜ ጊዜ ነው። ጊዜ ደግሞ እንደ እድል የማይገኝ እድል እንደ ስህተት የማይታረም ስህተት ነው። ብዙ ሰው በፍጥነት ይሮጣል። በተሳሳተ መንገድ ላይ በፍጥነት ከመሮጥ ይልቅ በትክክለኛው አቅጣጫ ቀስ እያሉ መራመድ ይበልጣል። አየሽ፣ ሰው መሮጡን እንጂ የሚሮጥበትን መንገድ ቆም ብሎ አያይም። ለዚህ ነው ሰው እድሜው ሲገፋ ወይም የሞት አፋፍ ላይ ሲደርስ ይህንን በሰራው ኖሮ፣ ይህንን ባልሰራሁት ኖሮ፣ ያንን ሰው ባገባ ኖሮ፣ ያችን ሴት ባላገባት ኖሮ፣ ትምህርቴን በአግባቡ ብማር ኖሮ፣ የምወደውን ሥራ ብሰራ ኖሮ፣ ለቤተሰቦቼ ጊዜ ብሰጥ ኖሮ ወዘተ እያለ ወደ ኋላ ብዙ ተመልሶ ባባከነው ጊዜ ላይ ሲጸጸት የምንሰማው። ሮቢን ሸርማ የተባለ ጸሐፊ እንዲህ ይላል፣ አንድ ሰው ሊፈጠርበት ከሚችለው ቁጭት ሁሉ የከፋው በሕይወቱ ፍጻሜ ላይ ህልሙን ለማሳካት ምንም እንዳላደረገ ማወቁ ነው አለኝ። የሚናገረው ነገር ውስጤን ሲያናውጠው ተሰማኝ። እድሜን አሰብኩት፣ ግን በፍጥነት ወዴት እየሮጥኩ ነው? ልጅነቴን ሳላጣጥም ወጣትነት ላይ ደርሻለሁ። በዚሁ ፍጥነት እንደምጎለምስና እንደማርሽ ተሰማኝ። በውስጤ የሚነሱትን ጥያቄዎች ያስ አድርጌ ቆምኩና አየሁት። ከጫጫታ ወጥተሽ ዝም ማለት አለብሽ። አይኖችሽን ከድነሽ የዓለምን ብርሃን አጥፍተሽ ወደ ውስጥ ለማየት የውስጥሽን ብርሃን ማብራት አለብሽ። ነፍስ ዝምታን ትሻለች። መንፈስ ዝምታ ምግቡ ነው። ፈጣሪ እንኳን የሚናገረው በዝምታ ውስጥ ነው። አይዞሽ፣ ከመሞትሽ በፊት ምናልባት ያለፈ ዘመንሽን አስልተሽ ለቀሪው የሚጠቅምሽን ስንቅ እንድታዘጋጂ ይጠቅምሽ ይሆናል። ምናልባትም ፍጥነትሽን ገታ አድርገሽ መንገድሽን የምታጠሪበት፣ ጉዞሽን የምትገመግሚበት እድል ታገኛለሽ። በዚያ ላይ እንዲህ አይነት የመማርና የመለወጥ ፍላጎት እንዳለሽ ጥበብን ፍለጋም የብዙ ሰዎችን በር እንደምታንኳኩ ያውቃለሁ አለኝ። በመንገዱ በስተቀኝ በኩል ከሚገኝ